እንዴት ናችሁ? እኔ ይህን ባህሪ መቼም መቀየር የምችል አይመስለኝም። ከኔ ጋር እኮ ዘመናት አስቆጥሯል የምትሉ ሰዎች ዛሬ ስለ አይምሮአችን ትልቅ ሚስጥር ልንገራችሁ። አይምሮአችን ፊክስድ ሳይሆን እንደ ፕላስቲክ ቅርጹን የሚቀያየርና አዲስ ነገር በቀላሉ መልመድ የሚችል አካል ነው። ይህም ተግባሩ ኒውሮፕላስቲሲቲ ይባላል። ለምሳሌ በጣም የሚያምር ሳር የሞላበት ሜዳ አስቡ። መንገደኛ ሁሉ ዋናውን አስፋልት ትቶ በዚህ ሳር ላይ በተደጋጋሚ ቢረማም በጊዜ ሂደት ያ የሚያምረው ሳር ደርቆ ሜዳው የእግረኛ መንገድ ይሆናል። እኛም ስለ አንድ ነገር ደጋግመን ባሰብን ቁጥር አይምሮአችን ውስጥ ያንን ነገር እንድናደርግ የሚመራን መንገድ ወይም ኒውሮፓዝዌይ እንፈጥራለን። አንድ ሰው ሁሌ ከባድና ፈታኝ ነገሮች ሲገጥሙት ቶሎ ተስፋ የሚቆርጥና የሚያማርር ከሆነ በጊዜ ሂደት ወደ ጭንቀትና ዲፕሬሽን የሚወስደውን የጭንቅላት ክፍል ብቻ እንዲሰራ ያደርገዋል። ተቃራኒው ነገሮችን አመዛዝኖ የሚፈታው የጭንቅላት ክፍል እንደ ዲቨሎፕ እንዲያደርግ ወይም ምንም እንዳይሰራ ያደርገዋል። ስለዚህ ይህ ሰው ለራሱም ይሁን በዙሪያው ላሉ ነገሮች ጨለምተኛ የሆነ አስተሳሰብ ይኖረዋል። ወደ መጀመሪያው የሳሩ ምሳሌ ይመልሳችሁ። ማንም ሰው ሜዳው ላይ መርገጥ ቢከለከል ከወራት በኋላ ያደርቆ የነበረው ሳር ድጋሚ አንሰራርቶ ወደ ቀድሞ ውበቱ ይመለሳል። ልክ እንደ ሳሩ ይህ ሰውም ከባድ ነገሮች ሲገጥሙት ከማማረርና ተስፋ ከመቁረጥ ወዲያው በመጸለይ እርዳታ በመጠየቅና ሌሎች የሚያስደስቱት ተግባራት ላይ ትኩረት በማድረግ በጊዜ ሂደት ወደ ጭንቀትና ዲፕሬሽን የሚወስደውን የአእምሮ ክፍል በማዳከም በምትኩ ከባድ ነገሮች ሲገጥሙት መጸለይ፣ ራስን የመቀበልና ሌሎች ፖዚቲቭ ልምዶችን ወደ ማድረግ የሚመራውን ኒውሮፓዝዌይ ወይም የአእምሮ ክፍል ይፈጥራል። በአጠቃላይ ከህይወታችን ማስወገድ የምንፈልገውን አስተሳሰብና ባህሪ እንዲኖረንና ልናሳድገው በምንፈልገው አስተሳሰብና ባህሪ በመቀየር ህይወታችንን ወደምንፈልገው መንገድ መምራት እንችላለን።